ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ እሑድ ሚያዝያ 18 2018 በኢትዮጵያ ዘመን አቆጣጠር አፕሪል 26 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ውሎ የዕለተ እሑድ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ለማሳሰብ ነው። ላይክ አድርጉ። የእናንተ ላይክ ማድረግ ፕሮግራሙን ለብዙ ሰዎች እንዲደርስ ያደርግልናል። ሸር አድርጉ ባላቸው የግንኙነት አውታር በፌስቡክ፣ በቴሌግራም፣ በዋትሳፕ ግሩፖቻችሁ ባላቸው የግንኙነት አውታር ላትስ ኢናፍ። የጋት ሚዲያ ሜምበር ሁኑ። ሰብስክራይብ ያደረጉት ቁጥራቸው እንዲጨምር እንዲያድግ፣ ደግሞ በእርግጠኝነት ወቅታዊ አስተማማኝ በመረጃና በማስረጃ የዳበረ መረጃ እንዲያገኙ ለወዳጅ ለቤተሰቦቻችሁ ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደር ሚናችሁን ተወጡ። በሱፐር ቻት በሱፐር ታንክስ ደግፉ። የጋት ሚዲያ ሜምበር ሁኑ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ ዘወትር እንደምለው እጅግ የከበረ ምስጋና ይድረሳችሁ። እሱን ካልኩ በኋላ ትናንት በጋት ዕለታዊ ወደ እናንተ መረጃ አደርሳለሁ ብዬ ነበር። እሱን አልቻልኩም። ለዛ ይቅርታ። የጋራ ነው ሚዲያችን። እንግዲህ ከ3 ቀን በፊት ሚያዝያ 15 ቀን 2018 ዓ.ም ሱዳን ካርቱም ላይ ተከፋዮች ጸረ ኢትዮጵያ ኃይሎች እንዴት እንደዘገቡ አይታቸዋል። ስም መጥራት አያስፈልገኝም። ምንድነው ያሉ? እንዲያውም ኮት ላርግ ማን እንደሆነ ይገባቸዋል። በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ጥሪ ያቀረበ ይላል። እነማን ናቸው የተሰባሰቡ የሚለውን ግን ሊነግሯችሁ ፍላጎት የላቸው። ለምን በትክክል ሳይት ባደርገው ችግር የለውም። አዲስ ስታንዳርድ አምሃሪክ ምን ይላል? በሱዳን በኤርትራ በኢትዮጵያ ሰላም እንዲሰፍን በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ጥሪ ያቀረበ። የሱዳን የኤርትራና የኢትዮጵያ ተወካዮችን ያካተተ ቀጠናዊ ጥምረት በሚያዝያ 15 ቀን 2018 ዓ.ም በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍንና ግጭቶች እንዲያበቁ ጥሪ ማቅረቡን የሱዳን ዜና አገልግሎት ዘገበ። የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ መሆኑን ገልጿል። በተጨማሪም የአብሮነት እሴቶችን በማስተዋወቅ ጥላቻንና ግጭትን እንደሚቃወም ዘገባው አመልክቷል። እንግዲህ የሱዳን የኤርትራና የኢትዮጵያ ከሆነ መወከል ያለበት ማን ነው? የሱዳን መንግስት፣ የኤርትራ መንግስት፣ የኢትዮጵያ መንግስት ነው። እንደዛ አይደለም። ከዛ ምን ይላል? ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ሌሎች ማህበረሰቦችስ? ወላይታውስ፣ ከምባታውስ፣ ሀዲያው፣ ጉምዙ፣ አገው ሌሎችስ? ኢትዮጵያ የእነዚህ ብቻ? ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተወጣጡ ተወካዮች እንዲሁም ከሱዳንና ከኤርትራ የመጡ ልኡካን በጋራ በመሆን አመፅ የሚቃወም አንድ አቋም መያዛቸውን ገልጸዋል። ተሳታፊዎቹ ውይይት፣ ቀጠናዊ ትብብርና ለሀገራት ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውን አጽንኦት ሰጥተውበታል። ተሳታፊዎች ድንበር ተሻጋሪ ግንኙነቶችን ማጠናከር አስፈላጊ መሆኑን በመጥቀስ በድንበር አካባቢ የሚኖሩ ማህበረሰቦች መካከል መስተጋበር እንዲፈጠርና የአንድነትና የሰላም እሴቶች እንዲጸኑ ጥሪ አቅርበዋል። ስብሰባው ለቀጠናው ህዝቦች የተረጋጋና የበለጸገ መጻኢ ጊዜ ለመፍጠር በጋራ ለመስራት ቃል በመግባት መጠናቀቁን ዘገባው ጨምሮ ገልጿል። ተብሎ የሆኑ ፎቶዎች ተደረጉ። ምንድን ነው የተገኘው? አሁን አንድ ወደ ትብብር ሊሄድ ስለሆነ ነው የከሸፈው የትብብር መድረክ አቶ ልደቱ አያሌው ይመራ የነበረው እና አቶ ኤፍሬም ማዴቦ እና አቶ ነአምን ዘለቀ አቶ ኤፍሬም ማዴቦ ሻዕቢያን ወክለው፣ አቶ ልደቱ ደግሞ ህወሓትን ወክሎ፣ ሌሎች ደግሞ የኦነግም የጽንፈኛው ፋኖ ተወካዮች ያሉበት ከሶማሊያም ከሶማሌ ክልል አስቀድሞ ያኔ ህወሓት አድቫንስ እያደረገ በነበረ ወቅት ተሰባስበው ሽግግር መንግስት መስርተናል ያሉት ከነሱ አንድ ሰው የነበረበት እና አምባሳደር ፍስሐና
እና ኪዳነ አመነ ዲፎልት ምንም ከባይቶና ወጥቷል። ፍቃድ የለውም። ብሔራዊ ምርጫ ቦርድ የጻፈው ነው። ከህወሓት በላይ ህወሓት ነው እየሰራ ነው። ብትጠይቁት ኪዳነ አመነ እኔ ለራሴ ባይቶና የሚባል ፓርቲ ያለ ነው እና እነኚህ ምንድን ነው ያደረጉት የተወያዩት? ከዛ ውጭስ ለምሳሌ አዲስ ስታንዳርድ ማን ንግግር አቀረበ? የአማራ ወኪሎች እነማን? ይህን ሊነግሯቸው አይፈልጉም። ዞሮ ዞሮ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ብሎ ራሱን የሚጠራው ቡድን ከኤርትራ በከሰላ በኩል አድርጎ ወደ ካርቱም ሄደው ነበር። 100% አስተማማኝ መረጃ ነው የምነግራቸው። የህወሓት ወኪሎች ከዛው ያሉበት፣ ሻቢያ በተመሳሳይ ሻቢያ ወኪሎች አሉ ከፖርት ሱዳንም ፖርት ሱዳን ላይ የሚንቀሳቀሱ በዋነኝነት ወደ ካርቱም የሄዱ። ህወሓት በተመሳሳይ እንዳልኳችሁ የኦነግ ተወካዮች ከካናዳ፣ ከአውስትራሊያ፣ ከአሜሪካ በዙም ወረቀት አቅርበዋል። አንዳርጋቸው ጽጌ ወረቀት አቅርበዋል። በዛ የተመሰረተው የጋራ ጽምዶ ካርቱም ላይ ያለ በጋራ ሆነን መንግስትን እንጥላለን፣ ግብፅ ድጋፍ ያድርግልን፣ ሱዳን ይደግፈን፣ ኤርትራ እየደገፈን ነው፣ በጋራ ተባብረን ልክ ህወሓት ከፊት አሁን ግጭት ያነሳል፣ ሌሎች ተባብሮ ፋኖውም ሸኔውም ምን ይሄ ሁሉ ተባብሮ ኢትዮጵያን እናንበርክካት፣ የቀይ ባህር ጥያቄዋን ለአንዴና ለመጨረሻ ጊዜ እናዳፍ ነው፣ በአባይ የመጠቀም ጥያቄዋን ሙሉ ለሙሉ እናንበርክክ፣ እናጥፋ፣ እኛ ግን 4 ኪሎ እንግባ የሚሉ እርስ በርስ የተሳከረ ዓላማ ያላቸው ምናልባት ኢትዮጵያን በማፈራረስ ሊስማሙ ይችሉ ይሆናል። ግን ማን ድጅኖን የያዘው ማን ከፊት ይሁን ማን ከኋላ ይሁን እርስ በርስ የሚጠላለፍ ለምሳሌ ፋኖውን ሰዱ ምዕራብ ጎጃም ምስራቅ ጎጃም ብሎ እየተዋጋ ነው። ምዕራብ ጎጃም ምስራቅ ጎጃም ብሎ ሽኩቻ ገብቶ ደግሞ እንደገና ምዕራብ ጎጃም ደግሞ አዊ ዞን አገው አለ ዳሞት የሚላል ጎንደር ላይ ገደልከን ገደላችሁን የሚል ክሶች አሉ። ወሎ በተመሳሳይ የምስራቅ አማራ ፋኖ የሚለው ራሱን ማዘዣ ጣቢያውን አላማጣ አድርጓል ሙሉ ለሙሉ። የሸዋ ከህወሓት ከወያኔ ጋር አንሰራ የሚላሉ ከፊት ያሉት ዙሮ ሚዲያ ላይ የተንጠለጠለ ነው። የሸዋን ጉዳይ ወደፊት እናየዋለን በሌላ ምዕራፍ። እነዚህ ኃይሎች ኢትዮጵያን ለማፈራረስ ነው ኢንታየርሊ እየሰሩ ያሉት። ኦብነግ በተወካዩ በኩል በዙም ወረቀት አቅርቧል፣ እንዳርጋቸው አቅርቧል፣ ዘመነ ካሴ ተገኝተዋል፣ ከህወሓት ተገኝተዋል፣ ሻቢያ ተገኝተዋል። እነዚህ ኃይሎች የጉምዝ ታጣቂም በአማራ ፋኖ ብሔራዊ ንቅናቄ በኩል ውክልና አለ ብሏል። ይህን ከተገኙ በኋላ አስቀድሞ በኦንላይን ስብሰባ ጠራን፣ ምድር አንቀጥቅጥ አደረግን ብለው ያ በኦንላይን ደግሞ የነበረው ከ2 ሳምንት ወይ ከ3 ሳምንት በኋላ መሬት ላይ ሰላማዊ ሰልፍ እንጠራለን ሲባል የነበረው ሀገር ውስጥ ወኪል አላቸው ፓርቲ ወኪል ሚያዝያ 30 ሰልፍ እንጠራለን ያለው ፓርቲውን ራሱን ስሙን እናንተ ያዙት። ያው ሌላ ብዙ ጉዳዮች በኋላ የሚመዘዙ ስላሉ በእነሱ በኩል ሰልፍ እንጠራለን፣ ከዛ ምርጫው ሲደርስ ደግሞ ከምርጫ እንዲወጡ እናደርጋለን፣ ሌሎችም የመለመሏቸው አሉ። ይህን አድርገን ሌጂቲሜሲ የኢትዮጵያ መንግስት ሌጂቲሜሲ እናሳጣለን። በዋነኝነት ደግሞ አሁን የቀጠናዊ አዳዲስ የኃይል መሰባሰብ አለ። በዚህ የቀጠናዊ ኃይል መሰባሰብ ውስጥ ኢትዮጵያ ወደ ቀይ ባህር እንዳትመለስ የናይል ጉዳይ ደግሞ ድርድር አለ። ነግሬያቸዋለሁ። አይ ቲንክ የትም ይህን መረጃ ከጋዝ ሚዲያዎች በኋላ ሌሎች በተለያየ መንገድ ለመዘገብ ሞክረዋል። ኢትዮጵያና ግብፅን ለማደራደር ዶናልድ ትራምፕ በማሳድ ቦሎስ በኩል ስራ እየተሰራ ነው ያለ። በዚህ ረገድ ገልብጠው ኤርትራና አሜሪካ ለዘመናት ማዕቀብ ተጥሎባት የነበረው ኦልሞስት ለባለፉት 35 ዓመታት ማዕቀብ ተጥሎባት የነበረው ተነስቶ አሜሪካና ኤርትራ አንድ ሊሆኑ ነው ወዘተረፈ የሚል እሽኮለል ያለ ኖታት ሊሆን አይችልም። እሱ አሁን ኢትዮጵያን ከቀይ ባህር ገፍቶ ኤርትራን ይዤ ምክንያቱም ሌላ ፕሌየሮች ተፈጥሯል። ይሄ ከ20 ዓመት በፊት ምናልባት ከ3 ዓመት በፊት ይሄ መሆን እድል ነበረው። በጣም ብዙ ተዋናዮች አሉ። አሜሪካን ይተካሉ ወይ እንደ ሾርት ራን እሱ ላይሆን ይችላል።
ነገር ግን ጉዳዩ አሁን በአሜሪካ ብቻ የተመሰረተ እስራኤል አለ። እስራኤልን ከሶማሌላንድ ላይ ልታስወጣው አትችልም። እስራኤል ሶማሌላንድ ላይ የሚቆይ ከሆነ ኢትዮጵያን በአጋርነት መያዝ ይፈልጋል። ኢትዮጵያ ደግሞ በአጋርነት ወደ እስራኤልም ለመሄድ ወደ ቱርክም እሱን አናሊሲስ ለመስራት ከተቻለ የምንታወቅበት ነን አላይድ ሙቭመንት ያዋጣናል። ከዛ ውጭ ግን የቀይ ባህር ጉዳይ ሳህኑ ላይ ከቀረበ፣ የናይል ጉዳይ ሳህኑ ላይ ከቀረበ የምንመርጠው እንወስዳለን። ሰው ተዋናይ አለው። ቱርክ አለ እዚህ። ህንድ የራሱ ኢንተረስት አለው ከኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ጋር ተያይዞ። ቱርክ የምታውቁት ነው። ከሶማሊያ ጎን ሆኖ ከጅቡቲ ጎን ሆኖ እዚህ ቀጠናው ላይ ፕሬዘንሱን ይፈልገዋል በከፍተኛ ደረጃ። እነዚህን ሁሉ አስተሳስረን በዚህ ቀጠናዊ የኃይል ልውውጥ ላይ ኢትዮጵያ በውስጥ ጉዳዩዋ ላይ ብቻ ተጠምዳ ከወሳኝ ድርድር ወደኋላ እንድትቀር በሚል ህወሓት ዳግሞ ወደ ስልጣን እመለሳለሁ ብሎ ሊሆን አይችልም እኮ አይደለም። ወደ 4 ኪሎ ተመልሰህ ስልጣኑን ይዘህ ከዛ የምትፈልጋቸውን ሰዎች አስቀምጠህ 10 ዓመት ወይ 15 ዓመት ይህንን አድርጌ ከዛ አስፍቼ ይዤ ትግራይን ሀገር አረጋለሁኝ ወይ እንዲሁ ትግራይን ባልገነጥል እንኳ የኮንፌዴሬሽን ስርዓት እዘረጋለሁ ሊሆን አይችልም። አሁን ዓለም ተቀይሯል። እንደዛ ብሎ የሚያስቡ ሰዎች አሉ። ኤርትራ ከቀይ ባህር ኢትዮጵያን እንዳትመለስ አረጋለሁኝ፣ የቀይ ባህር ጥያቄ እንዳይነሳ አረጋለሁ። አንድ ሁለተኛ ደግሞ ለራሴ የሚለላክ የራስን አግዝፎ የማያል 4 ኪሎ መንግስት አቆማለሁ። አስቡ እንግዲህ 3 ሚሊዮን የሚሆን ህዝብ ይዞ እዚህ ግባ የሚባል አይኤምኤፍ የማያውቀው ዳሽ የሚባል ወርልድ ባንክ የማያውቀው ዳሽ የሚባል ያንን ኢኮኖሚ ይዞ ኢትዮጵያን በቃ በራሴ አምሳል ተለላኪ መንግስት አቆማለሁኝ፣ ከቀይ ባህር እንዳትመጣ አረጋለሁ፣ ቀጠናውን መሪ ሆናለሁ የሚል ከፍርሃት የሚመነጭ ኤግዚስተንሻል ትሬት አለ። ከትልቅነት የሚመነጭ ደግሞ ኢትዮጵያን ተለላጭ ያደርጋለሁ የሚላል። ግብፅ ደግሞ አሁንም ይህንን በውስጥ ጉዳይ እያተራመስኩኝ መንግስት በሙሉ ልቡ ወደ ቀይ ባህርም ወደ ናይል ጉዳይም እንዳይሄድ አሁን በቅርቡ ላውንች ተደርጓል። ያውቁታል፣ እነሱ ይከታተላሉ። እንዳልኳችሁ ኢትዮጵያን ከወዳጆቿ በላይ በደንብ አድርገው የሚያውቋት ጠላቶቿ ናቸው፣ ግር በግር የሚከታተሉ ሰው። እነዚህን ዩዝፉል ኢዲየት ተጠቅመን ተለላቾችን ተጠቅመን ስልጣን ያሰከራቸው ህወሓትን ልታገል ወጣ ብሎ ህወሓት ውስጥ የሚንበረከክ ከዛ ውስጥ ደግሞ ይሄ ብሔርተኝነት የተሰበከው አለ። በየአካባቢው ጥላ ውስጥ የሚያስብ ፓርቲ መዋቅር ውስጥ የተሰገሰገ መንግስት መዋቅር ውስጥ ያለው ይህንን ይዘን ኢትዮጵያ እናሸንፋለን የሚል ስሌት ነው። ለዚህ የሚረዳው በውጭ የትብብር መድረክ የሚባል ነበር ልደቱ የሚመራው። እንዳልኳችሁ እና አቶ ኤፍሬም ማዴቦ ነአምን ዘለቀ ስብሰባ እንዲጠሩ ተብሎ ነበር። እነሱ አሁን እንግዲህ ያለኝ መረጃ ቬሪፋይ መደረግ አለበት። የጋት ሚዲያ ቤተሰቦች እናንተ ደግሞ ቬሪፋይ አድርጉ። አሁን ከልደቱ ጋር ያለው እርሱ በርስ ጭቅጭቅ ውስጥ ነው ያሉት። ከዚህ በኋላ ትብብር ወዘተረፈ የሚባል ነገር የለም። ያንን የሚተካ ነው የጽምዶ ጥምረት በካርቱም። ይሄ ወደ ግራውንድ ወርዷል። በቃ አለቀ። ትብብር የሚባል ስለሌለ ይሄ ያሰጋቸው ደግሞ ሌሎች ጥቃቅንና አነስተኛ ተጽዕኗቸውን ዜሮ ነው እያልኳቸው አይደለም። ዩቲዩብ ላይ ይሰሩ የነበሩ በተለይ በአማራ በኩል የጽንፈኛው ልሳናትን አንድ ላይ አስተባብሮ የሚዲያ ካውንስል ለመመስረት ተደራጅታችሁኑ ገንዘብ ድጋፍ እንሰጣቸዋለን የሚል እሱ በኋላ ኮንሴንት ማኑፋክቸሪንግ ላይ ከዛ ጋር አስተሳስሮ ጠንካራ አድርጎ ለመውጣት በዛ ውስጥ ያልተሳሰሩ እዛ ውስጥ አባል ያልሆኑትን ደግሞ የፋይናንስ ድጋፍ እንዳያገኙ አያገኙም። ሁለት ደግሞ አድማጭ ተመልካች እንዳይኖራቸው ይልቁንም የተለላኪ ሚዲያዎች ናቸው ብሎ ለመፈረጅ እየተሰራ ነው ያለው የጋራ ቅቡልነት ለመያዝ ህወሓት እንግዲህ ብዙ ጊዜ ቀን ሳስቀምጥ ይሄ ያልከው ቀን ትክክል አልመጣም ወዘተረፈ ስለምትሉኝ ጫና አታድርጉብኝ። ኤንዌስ ፈን እያደረኩ ነው። ጫና አታድርጉብኝ ስላቸው ይሄ ነው ኢንተራክሽኑ። ይሄ ነው በጣም ሚዲያችንን የሚያሳድገው። እኔም በደንብ አድርጌ ሀሳብ ኑሮኝ አንብቤ በዚህ ብዬ እንድመጣ የሚያደርገኝ እናንተ ፎሎ አፕ ማድረግ ስትችሉ ነው። ለዛ ደግሞ አመሰግናቸዋለሁ።
እንዳልኳችሁ ምን እያደረገ ነው? ህወሓት ትናንት የመቀሌ ዩኒቨርሲቲን ሰብስቦ የሽራሮ ከተማ በሁሉም ደረጃ ያሉ የከተማው አመራሮችን አክሱም፣ ሽረ እንዳስላሴ በሁሉም የተፈናቃይ መጠለያ ጣቢያዎች ሽሬ፣ መቀሌ፣ የመቀሌ ይሄ ሰባካር የሚባለው አካባቢ፣ በመቀሌ ከተማ ሁሉም ክፍለ ከተሞች ሀፋሽ ማህበራት ትግራይ ምንድን ነው ሁሉም የትግራይ ማህበራት የሚባሉት ለምሳሌ ማህበር ተጋደልቲ ትግራይ፣ የትግራይ ታጋዮች ማህበር፣ ትግራይ ፋይተርስ ማሪታየርስ ችልድረን አሶሲዬሽን ምንድን ነው የትግራይ ሰማዕታት ልጆች ማህበር፣ የትግራይ ወጣቶች ማህበር፣ ትግራይ የወዝ አሶሲዬሽን፣ ደቂ አንስትዮ ትግራይ፣ የትግራይ ውሜንስ የትግራይ ሴቶች ማህበር፣ እነዚህ በሙሉ በተመሳሳይ እንትጮ አዲዳአሮ በሁሉም ቦታ ምን እያደረገ ነው? ስብሰባ እየሰበሰበ ነው። ምንድን ነው የሚለው? ከላይ ከህወሓት ጽሕፈት ቤት የመጣች አንድ ቅጽ አለች አወጧት የምትባል ምን ምትል እኔ ዝተወንዘፈ ይላል። ምናልባት በትግረኛ ተወንዚፉ ማለት የተሸጋገረ ፖስት ቦንድ በቃ ይቅር እስቲ ወደፊት በቀጠሮ የተቀመጠ ያ በ2012 ጳጉሜ 4 በተደረገው ምርጫ በ2013 መስከረም 9 የተመሰረተው ምክር ቤት በኋላ በፕሪቶሪያ ስምምነት ደግሞ በ2015 ዓ.ም የተበተነው ምክር ቤት ተወንዚፎ አይደለም፣ ተላልፎ አይደለም፣ ተሰርዞ ነው እና ዝተወንዘፈ ፖስትፖንድ የተደረገው ምክር ቤት እንዲመለስ ወሰነናል። ከዛስ እንዴ አሁን ምንድነው የሚያደርገው ህወሓት? አንድ ይሄ ማኑፋክቸሪንግ ኮንሴንት ማኑፋክቸሪንግ እንግዲህ በደንብ ብታነቡት ደስ ይለኛል ወዳጆቼ፣ ጋት ሚዲያ ቤተሰቦች። ህወሓት ኮንሴንት ማኑፋክቸሪንግ የግድ እነዚህ መሟላት አለባቸው፣ ሁልጊዜ እነዚህ አሳሪዎች ናቸው እያልኳቸው አይደለም፣ ግን እንትኖች አሉት፣ ኤሌመንቶች አሉት። የመጀመሪያ አይዲዮሎጂ ነው። ይሄ ኖአም ቾምስኪ እና አንድ ጸሐፊው ነው ኮንሴንት ማኑፋክቸሪንግ ብሎ የጻፉት መጽሐፍ አለ። የመጀመሪያው አይዲዮሎጂ ነው። ህወሓት ምንድን ነው የሚለው? ስልጣን ፈልጌ ነው አይደለም፣ ግን ኦብቪየስሊ ደብረ ጽዮን የሚታገለው ለዛች ክልል ፕሬዚዳንት መሆን ነው። እዛ ላይ ያቆማል ወይ? ኖ። ቀጥሎ ምን ይመጣል? ወደ ፌዴራል ስልጣን ያማትራሉ። የበላይነት የለመደ እኩልነት ስለማየት ነው። አሁን ግን ፕሬዚዳንት መሆን መቻል አለባቸው። መሰላል ነው። ህወሓት ላይ ሊቀመንበር ነው። ዘን የክልሉ ፕሬዚዳንት ስትሆን ደግሞ ሪሶርስ ትይዛለህ። ከዛ ቀጥሎ እያለ ደግሞ ስቴጅ ባይ ስቴጅ ላኪ አይጠፋም፣ ተለላኪውን እስከተዘጋጀ ድረስ የመጀመሪያው ኮንሴንት ማኑፋክቸር የጋራ ቅቡልነት በኤኒ ሚንስ ፖሲብል ለማምጣት አይዲዮሎጂ ያስፈልጋል። ህወሓት የሚከተለው አይዲዮሎጂ ምንድን ነው? ህልውና። እንዳልኳችሁ ስለ እውነት ነው የምላችሁ። ህወሓት ሌላውን እንቶ መቀሌ 70 ካሬ ሜትር የሚባል ያለው መጠለያ ላይ ፈትለ ወርቅም ደብረ ጽዮንም ፈትለ ወርቅ በቀን 2 ታልፋለች። ሁለቱም መቀሌ ነው የሚሆኑት። አንድ ቀን ሄዶ አዋይቷቸው ያውቁ። አንድ ቀን እንዴት ነው ኑሯችሁ? ምን ገጠመ? ምን ቸገረ? ምን እናድርግ ብሎ አዋይቷቸው ያውቁ። እስከ ባለፈው ሳምንት ድረስ ኢቨን በባለፈው በረሃብ እየሞቱ ነው ችግር ደረሰ እንኳ ባሉበት ወቅት ያን ህጻጽን ሽሬ አካባቢ ያለውን የመቀሌ 70 ካሬ የሚባለው 70 ካሬ ቦታ የተመራበት ሰፈር ማለት ነው። እንዴት ናችሁ ብለው ጠይቀዋቸው አያውቁ። ለህወሓት 50ኛ ዓመት ሲከበር ግን ገንዘብ አዋጡ ብለዋቸዋል። እኔ አይደለሁም ያልኩኝ፣ የኢትዮጵያ መንግስት አይደለም ያለው፣ ጋዜጦች አይደሉም ያለው፣ ወርልድ ፉድ ፕሮግራም ነው ያለው። እና ምን አይዲዮሎጂ? ህልውና። የትግራይ ህዝብ የብሔራዊ ህልውና አደጋ ተጋርጦበታል። በቃ ቀስቀሳቸው። የትኛውን ጽሑፋቸውን ይዩት። ህልውናችንን ሊያጠፉን ብለው ነገር ግን በጋራ ቆመን ተመክተን ያንን ጦረኛውን የብልጽግና ስርዓት እጁን ጠምዝዘን አሸንፈን ፕሪቶሪያ ወስደን ለስምምነት አስቀመጥነው ይላል። እኛም ለሰላም ካለን ጽኑ እምነት የተነሳ ምክር ቤቱ በህዝብ 2.8 ሚሊዮን የትግራይ ህዝብ የመረጠውን ህጋዊ ምክር ቤት
ለጊዜው አስተላለፍ ነው። የፕሪቶሪያ ስምምነት ግን ምንድን ነው የሚለው? ተሰርዟል፣ ውድቅ ሆኗል። እነሱ ግን አስተላለፍ ነው። ስለዚህ በህልውናችን ላይ ዳግም ያንዣበበውን አደጋ የፕሪቶሪያ ስምምነት ስለተጣሰ የፕሪቶሪያ ስምምነት እኮ ዲዲአር አለው፣ ሰራዊት መበተን አለው፣ ታጣቂ መበተን አለው፣ ከባድ አይደለም ከባድ ቀላል የጦር መሳሪያ ማስረከብ ሁሉ አለው። በቀነ ገደብ የተቀመጠው የናይሮቢ ዲክላሬሽን ያ ሁሉ ያነሳ። ይልቁን ህወሓት ሰራዊት እንዳይገባ ይላል፣ መከላከያ እንዳይገባ ይላል። ሙሉ ለሙሉ እሱን ጥሷል። አሁን ፕሪቶሪያን የሚያስታውስህ እየደጋገመ ደጋግመው ውሸትን እውነት ይሆናሉ። ጆሴፍ ጎብልስ ይህ አይዲዮሎጂ ምንድን ነው የሚለው? ህልውናህን ላረጋግጥልህ የምችለው የትግራይ ህዝብ ደግሞ እኔ ነኝ፣ እኔ ብቻ ነኝ። ይልቁኑ ታች ወርድና መጨረሻ ላይ ለትግራይ ህዝብ ብሔራዊ ህልውናና ጥቅም የምትታገሉ ሁሉም ፓርቲዎች ከጎን ይሆኑ ይላል። ከጎኑ እንዲሆኑ የሚፈለጉ ግን እነማን ናቸው? አክሱም ኮንግረስ፣ ባይቶና፣ ራሱ ህወሓትና አክሱም ኮንግረስ፣ ባይቶና፣ ህወሓት አንዱ ማን ነበር? ይሄ አዴፓ፣ የአሲምባ ዲሞክራሲያዊ ፓርቲ። እነዚህ በሙሉ ሰርቲፊኬት የላቸውም ከኢትዮጵያ ብሔራዊ ምርጫ ቦርድ። ህወሓት ነው የግለሰቦች ናቸው። ማህተም አላቸው፣ አስቀርጸዋል። ከዛ መግለጫ ያወጣሉ። የትግራይ ፖለቲካ ፓርቲዎች ምክር ቤት ብለው ይሄ አይዲዮሎጂ ነው። ከዛ ውጭ ያለው ለምሳሌ ስምረት አለ። ስምረት ምንድን ነው የሚሉት? የብልጽግና ተላላኪ ብልጽግና በትግራይ ይለዋል። ምንድን ነው ይሄ? ፍላክ ኢንፎርሰርስ የሚባለው ይሄ አንደኛው አይዲዮሎጂ ብያቸዋለሁ። ሁለተኛው ፍላክ ኤንድ ኢንፎርሰር ነው። ሁለተኛው ሌቭልስ ኦፍ ኮንሴንት ማኑፋክቸሪንግ ወይ ሌብል አንበላቸው አይተሞች ተነሰሰሪ ኤሌመንቶች ናቸው። 5 ነው ወይ ሌላ ያለም ወይ? አሁን ስለ ፖለቲካ እያወራሁ ከዚህ ውጭ ሆነው ኖ የትግራይ ህዝብ ወደ ጦርነት ድጋሜ ልትከቱት ነው፣ ጦርነት ልታመጡብን ነው የሚሉት ምን ይላሉ? ፍላክ ያመጣል። ይሄ ሻርፕ ክሪቲሲዝም፣ የተጠና የተደራጀ ማውገዝ። ከዛ የህወሓት ምንድን ነው የብልጽግና ትግራይ ቅርንጫፍ ይሏቸዋል። እነዚህ በሆር ተገዝተው ተለላኪው ነው ሾዎች ናቸው። በየዘመኑ ሲወሩን ሲያጠፋን የነበሩ የዛ ናቸው። ባንዳ የሚለው ያንስና ነጭ ባንዳ የተለያየ ስያሜ ማጥቃት፣ ማግለል፣ ማዋረድ እንዳትሰማ ማድረግ። ከዛ አንተስ ያኛው ቡድንስ እኔ እንግዲህ ምን ማድረግ እችላለሁ ብለህ እንድትተው ያንን ስትተው ዳር ሰክሰስፉል ተደራጅተው ነው የሚሰሩት። አይዲዮሎጂ ዘን ፍላክ ኤንድ ኢንፎርሰርስ ነው ይሄ ብላክ ሜሊንግን ጨምሮ። ሌላው አስቀድሜ እንዳልኳችሁ የሚዲያ ኦነርሽፕ ትንንሾቹንም ማጠናከር፣ በገንዘብ መደገፍ፣ እንዲሰሙ ማድረግ፣ ትክክለኛ መረጃ እነሱ ናቸው የማለት ተጠንተው። ቅድም ለምሳሌ አዲስ ስታንዳርድ አማሪክን ነገርኳቸው። እንደዛ ነው የሚዘግበው እንዴ? ማን ንግግር አደረገ? የተካሄደ ተወካዮች እነማን ናቸው? ከአማራ፣ ከኦሮሞ፣ ከሶማሌ፣ ከትግሬ ምናምን እነማን? ይህ መጠቀስ አለበት እኮ ኤቢሲ ኦፍ ጆርናሊዝም ነው። አይጠቅሱም። ስፖንሰርድ ናቸው። ከዛ አሁንም በተመሳሳይ አይዲዮሎጂውን ሳፖርት የሚያደርግ ይህን የሚዲያ ኦነርሽፑን ሁማን ራይትስ ዎች እንዲህ አለ። ገና ሌሎች ደግሞ ይመጣሉ። ገንዘብ ትለቃለ፣ ጽሁፎች ላይ እንዲወጡ ታደርጋለ። ኒውዮርክ ታይምስ ላይ፣ ሰንደይ ታይምስ፣ ኤቢሲ፣ ቢቢሲ ምናምን። ሌላው ቢቀር ደግሞ ፌክ ሁሉ ዲቨሎፕ ታደርጋለህ፣ ትጽፋለህ አንተ። ያንን እያደረግ ይኸው የውጭ ሚዲያዎች እንደዚህ አሉ። ይሄ ሚዲያ ኦነርሽፕ በሳይዝም በተደራሽነት ይህንን ሁለተኛ የሚዘገበው በነገራችን ላይ ሴንሴሽናል በሆነ መልኩ ሳታውቁ አንተ እንድትዘግብ ያደርጉሃል። ለምሳሌ ብድግልና እንደዚህ አይነት ችግር እዚህ ጋር እንደዚህ ሆነ ወይ ሌላ አካባቢ ላይ የታየ ልማት እዚህ አካባቢ ላይ ከፍተኛ ልማት እየታየ ዛሬ ግን እዚህ ግን በድሮን እንደዚህ ተመታ። ይህንን ናሬሽን ይሰራል። ለምን? ኮንሴንት ማኑፋክቸር ማድረግ የፈለገው። ሌላው ክፍያ እንዳልኳችሁ ነው። ኢንፎርሜሽን ሶርሲንግ ኢንፎርሜሽን ይባላል። ለምሳሌ ሂውማን ራይትስ ዎች እንዲህ አለ።
ይላል አንዱ ይመጣ። አሃ ሂውማን ራይትስ ዎች ይሄን መረጃ ማን ነው የሰጠው? ይሄ ሂውማን ራይትስ ዎች እኮ ለምሳሌ በቅርቡ ልክ ህወሓት ወደ መንግስት ልመለስ ነው ብሎ ይሄንን ይዞ ሲመጣ እንኳንስ ተፈናቃዮችን ወደ ወልቃይት ጠገዴ ሰቲት ሁመራ ወይ ምዕራብ ትግራይ መመለስ እዛው ያሉትም እኮ የሚንቀሳቀሱ በፍቃድ ነው፣ እየተደበደቡ ነው፣ ህገወጥ ስራ አለ፣ ሰብአዊ መብታቸው ተጨቁኗል፣ ንብረታቸው አላግባብ ይዘረፋል። ኢብን በነገራችን ላይ ለዚህ ማሳያ የሚሆን ደግሞ እራሳቸው በኤጀንታቸው በኩል ለምን አሁን የአማራ ፋኖ ብሔራዊ ንቅናቄ አለ ወይንም ከራሳቸው ውስጥ የተመለመለ የተወሰኑትን እንዲገድል እንዲረሽን ይደረጋል። ታስ ፖለቲክስ ታስ ዳርቲ ጌም ኖ ኖ ኖ ይሄ ሊሆን አይችልም። እናውቃለን እኮ ከሀውዜን ጀምሮ ይደረጋል፣ ይሰራል። የሚያዝያ 30 ሰልፍ የፖለቲካ ፓርቲ መስሎሃል የሚጠራው አይደል? እንደዛ ነው እንግዲህ እናያለን። የሚያዝያ 30 ሰልፍ 12 ቀን ነው የቀረው ይሄ ከተደረገ። ከዛ አይ ኖ ሰልፉ ከከለከልክስ ይኸው ሰልፍ ከለከለ። ለምን እዚህ ያለው የሚፈልገው ለምንድን ነው? ሰልፍ ጠርቼ ነበር። ሰልፍ እኮ ለማድረግ ደግሞ እኮ ማሳወቅ እንጂ ፍቃድ ማግኘት አይጠበቅብኝም። ሰልፍ ጠርቻለሁ። ያኛውስ ህወሓትም ጽንፈኛው ፋኖ ኦነግ ሸኔም ሌላውም ለአባላቶቹ ሰልፍ ውጡ። ከዛ ሰልፍ ከተወጣ በኋላ ሌላስ ጥቃት ሌላ ጉዳት ሳያደርሱም ወይ አብረን የምናየው ነው የሚሆነው። ኢንተለጀንስ መልቲፋሴትድ ሆኖ በተለያየ አንግል ማየት ያስፈልጋል። አንድ ጎን ብቻ አይደለም። በነገራችን ላይ የተሸነፈ ሰው እልህም ቁጭትም ሴራም ስራም ይሰራል። በአሸናፊነት ስሜት ምንድን ነው ይሄ አሸነፍክ ካልክ እንግዲህ በእኛ አካባቢ ምን ይባላል? ገዳይ እጁ የለሰለሰ ነው ይባላል። በአሸናፊነት ሴንስኑ አቆጭም ነው። ተሸናፊስ ሀብት ስለማፍራት ቤት ስለመስራት ወዘተረፈ አይደለም የሚጨነቀው፣ ያችን ደሙን የመመለስ። ስለዚህ እጁ ሸካራ ነው። የተሸነፈ ሰው የበለጠ አሸንፎ ለመውጣት የማይቆፍረው ጉድጓድ፣ የማይወጣው ተራራ፣ የማይወርደው ሸለቆ የለም። ተደራጅተው ነው የሚሰሩት። ዝም ብሎ አይደለም ግጥምጥሞች። ከአርቲስቱ ጋር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እንዲህ ተባለ፣ ንብረቱ ተዘረፈ። አንድ ሚዲያ ነው ያንን የሚለው። ተዘረፈ፣ ታሰረ፣ ተንገላታ ወዘተረፈ። ከዛስ ያዘጋጁሃል የሆነ አታክ ያደረጉና ወይ ምናልባት የመኪናው እንደዚህ ተሰረቀ፣ ስፖኪው ጎማው እንዲተነፈሰ እንዲሆነ ቤቱ ላይ እንደዚህ ሆነ፣ ማታ ድንጋይ ኦል ዲስ ያደርጉሃል። ደግነቱ ኢትዮጵያ ፌዴራል ፖሊስ በወንጀልም አልጠረጠርኩትም፣ ጥያቄም አልመጣልኝም። እሱ ዘፈኑን ዘፍኗል፣ መብቱ ነው። ዘፈኑን የሚፈልግ ሰው ማዳመጥ ይችላል፣ ማይፈልግ ይተው። የፖለቲካ አመለካከት ሊኖረው ይችላል። ዛሳ ነዘር ይሹ። እኛ ጋር ግን ይሄን ዘፈንክ ይሄንን አልዘፈንክም ይሄን ብልሃል ብሎ የማሰርን ጉዳይ እንደ ቃሏ ደስ ስላለች ነው። ግራጁዌት አድርጓል ፌዴራል ፖሊስ ግራጁዌት በቃ አልፏል። እሱ የለም ይሄን የሚጠብቅ ሰው ካለ የኢትዮጵያ ፖለቲካል ኢኮኖሚ በደንብ ያልተገነዘበ ለዛ ነው። በነገራችን ላይ ውጭ ነው አውሮፓ ላይ ተቀምጦ አሜሪካ፣ አውስትራሊያ ቁጭ ብሎ የሀገሩን ሁኔታ ሊነግረን ዝግጁ አይደለም። እዛ ሀገሩ ላይ ያለው እንዲህ አይነት አለ መልካም ነገር ይሄን ቁጭ ብሎ ደንበጫ፣ ተርጫ፣ መቀሌ፣ ሶማሌ አይ ነው እዛ ነው የሚያንቀላፋው፣ እዛ ነው የሚያልመው። ለምንድን ነው ባለህበት ሀገር ላይ ቤስት ኤክስፔሪየንስ ማትነግረን ብትለው የለም። የድምፅ ብክለት የቆየ ህግ ነው። ያንን ኤክሰርሳይዝ ለማድረግ ሲሞክር ወይ ያችን አውጥቷ ከቴዲ አፍሮ ሙዚቃ ጋር እንዴ! በነገራችን የቴዲ አፍሮ ሙዚቃ ቢሆን በጣም መጮህ አለበት እንዴ! ሙዚቃ ያዳመጡ ታሰሩ ምናምን ሲል የነበረው። አረ ወዳጆች ሙዚቃው ዳስ ጣላንሳ ወዘተረፈ ምርጫ መቀስቀሻ ነው። ኢዜማ ይዞት ነው የሚዞረው። ሌላውም በቃ እዚህ ብትመጣ አዲስ አበባ በቃ የትኛውም ግሮሰሪ ነው ሄጄ ቁጭ ስል እሱ ነው የሚከፈተው። በቃ ወዝወዝ ትላል እንደፈለከው የሚጠይቅህ የለም። ይሄን ስትልስ ምንድን ነህ አንተ? ቅድም ምን ብያቸዋል? ፍላካ አንተማ ብልጽግና ተከፋይ ሆድህ እኮ ነው። ያው እኔ ጭንቅላት የለውም ሆዱ ነው ይሰጣል። ከዛስ ይህን መሸማቀቅ
ይህን መሰደብ ይህን መንጓጠጥ ሰው ስለማይፈልግ በራሱ ጊዜ ምን ያደርጋል? አምኖ ቁጭ ብለ በቃ ቢቀርብኝ ስለ ምን አገባኝ። አሁን የኔ መናገር አለመናገር እኮ ያን ያህል ለውጥ አያመጣም። ሰውም እንደዛ ይላቸዋል። ምን ሆነ ነው አንተ ግን ዝም አትልም እንዴ? የራስህ ኑሮ የለህም እንዴ? አርፈህ ቁጭ በል እንጂ ይሄ ትክክል እኮ አይደለም ይልሃል። ለምን? የትንሽ ሰዎችን ሀሳብ ኦፍኮርስ የተደራጁ ጥቂቶች የተደራጁ ያልተደራጁ ሚሊዮኖችን ይነዷቸዋል፣ ያሸንፏቸዋል እንደሚባለው ጥቂቶች የተደራጁት ሀሳብ ኮሌክቲቭ ሸርድ ይመጣል። ኮሌክቲቭ ሸርድ ይመጣል። ሸርድ ሜንታሊቲ ይመጣል። ከዛስ ብዙ ደግሞ ለነዛ ለጥቂቶቹ ይገዛል። ማወቅም አይፈራ። ኦኬ እንደዚህ ነው እንዴ? እንደዚህ አሉ። የቴዎድሮስ ካሳሁን ሲኤምሲ የሚገኝ ስቱዲዮ እንደዚህ ሆኖ ተሰብሮ ፖሊስ ፌዴራል ፖሊስ ወሰደው ምናምን ነው እንዴ? ኧረ እባክህ ስቱዲዮ ሲኤምሲ ላይ ያለው የት አካባቢ ምናምን አትጠይቅም። ከጠየቅ ምን ልትባለው? ጫና ያልደርስብን። ኧረ ይሄ ፎቶ ግን ኤአይ ይመስለኛል ነው እንዴ? እንደዚያ ብልጽነሽ እንዴ? ብልጽግና ነህ? ተፈርማል እንዴ? ኦኬ ትገለ። ስለዚህ ምን ትመጣለህ አንተ? ወደ ኮሌክቲቭ ዊልፉል ኢግኖራንስ ይሉታል ፈረንጅ። ማየት መጠየቅ እንዲህ ነው ወዘተረፈ የሚለው ይሄ ነገር እንዲህ ይመስለኛል። ቆይ አገር ውስጥ መረጃ ምንጮች ሳይኖሩ እንዴት አንድ ሚዲያ ብቻ እንዲዘፈኑ ሊለቀቅ ነው እንዲህ ተባለ ወዘተረፈ እያለ የሚዘግበው ለምንድን ነው? እዛስ መኖሩ ሲኤምሲ አካባቢ ምናምን የትኛው ህንፃ ላይ ስንተኛው ፍሎር ላይ ተደበደበ የተባለው ጥበቃስ ማን ነው ስሙ? ማና የለም። መጠየቅ እኮ ትፈልጋለሽ እኮ ትፈልጋለህ፣ ወዳጄ ወንድሞች ትፈልጋለህ። ግን ይህንን ከጠየቅን እኮ እንደዚህ ባ that is what we call it collective willful ignorance ይመጣል ማለት ነው። እሱ ራሱ ሂዶ መጨረሻ ላይ ራሱ ይህን መጠየቅ ማወቅ ለማንበብ ለመጠየቅ ለማዳመጥ ኢቭን መረጃዎችን ይሄ ነገር እኮ እንደዚህ መረጃ አለ ኖ ኧረ እኔ የዚህ የቴዎድሮስ ስቱዲዮ እኮ ያለው እዚህ ጋር ነው፣ ምርጫ እኮ የጠራው እንደዚህ ነው። የተገኙት እኮ መቀሌ ላይ ለምሳሌ የመቀሌ ዩኒቨርሲቲ የተባሉት ለምሳሌ ትናንት መቀሌ ዩኒቨርሲቲ ስብሰባ ጠርቷል ትናንት። ዛሬ ደግሞ የመቀሌ ከተማ እንዴ እዛ መቀሌ ዩኒቨርሲቲ እኮ ናቸው እዚህ የመጡት። ዶክተር ረዳይ እኮ ነው የሰበሰበው፣ አሁንም እዚህ ነው ያለው ወዘተረፈ ኖ ችግር አለብህ እንዴ? ስለዚህ ማህበር ሄዳለሁ፣ እቁብ አለ፣ ከሰዎች ጋር ነው የምገናኝ። እንደው ምን አግኝቼ እኔ ኧረ ይቅርብኝ ይሄ ነገር። እሱን ማለት ደግሞ ይቀርና ቀጥሎ ደግሞ ልክ እንትን ያኮላሸውን ጨው ይልሳል እንደሚባለው ወይንም በሬ ካራጁ እንደሚባለው ጭራሽ ከገዳይ ጋር ሄደህ ትተባበራለህ። የጋራ ኢግኖረንስ ፕሉራሊስቲክ ኢግኖራንስ ውስጥ ይገባል። ይህንን እያደረገ በጥቅሉ ህዋት እነዚህ ብቻ በቂ ናቸው እያልኳቸው አይደለም፣ ኮንሴንት ማኑፋክቸሪንግ ላይ ነው ያለው። የመረጃ ምንጭ ሂውማን ራይትስ ዎች ይላል። አዲስ ስታንዳርድ እንደዚህ እኮ ነው ወይ ምናምን ወይን ኖ ልትል ነው። ሂውማን ራይትስ ዎች እሱን ይዞ ይመጣል። በነገር ሂውማን ራይትስ ዎችን የሚጠቅሰው እኮ የሂውማን ራይትስ ዎች መረጃ የሰጠው ሰው እኮ ሊሆን ይችላል። ብዙ ነው ጉዳዩ። ይህንን እያደረገ ነው ያለው ህዋት። ይህንን አድርጎ ይህን ስብሰባ እየቀጠለ ምንድን ነው የምንጠብቀው ላስቀምጥ። ስለዚህ አሁን ህዝብ አወያይቻለሁኝ ብሏል። ሶሪ በቃ ያው በየደረጃ ያሉ አመራሮችን ህዝብ እያወያየ ነው። ስለዚህ ምን ያደርጋል አሁን በቀጣይ ነገ ሰኞ ጀምሮ የወረዳ ምክር ቤቶች የቀሩት መግለጫ እንዲያወጡ እንዲጠናከሩ ዘን የከተማ ምክር ቤቶችም በዞን ደረጃ ጨርሷል። ስለዚህ ሰኞ ነገ ነው ወይ ማክሰኞ ነው ሮብ ነው ሐሙስ ነው ኤግዛክትሊ ግን በቃ እስከ ዓርብ ድረስ ባለው ቀነ ገደብ እናስቀምጥ። በምርጫው የተመረጣችሁ የምክር ቤት አባላት የነበራችሁ እንድትመጡ ይላል። ስብሰባ ጠራሁኝ ይላል። ያን ስብሰባ ጠራሁኝልና ከዛ አሁን እዛው ጊዜያዊ አስተዳደሩ ውስጥ ያሉትን ለምሳሌ የውሃና ኤነርጂ ሚኒስተር እከሌ፣ የትራንስፖርት ሚኒስተር እከሌ ምናምን የተወሰነ ከምክር ቤቱ ላይ የተወሰነ
ሰዎችን ሊተው ይችላል። እኔ አሁን this is my best estimation ነው። my best estimation አለ ሌላ እስቲሜት ኦፕሽን ዋን ብለን እንውሰደው። ይህንን ያደርግና ትራንስፖርት ሚኒስተርም ትራንስፖርት ቢሮ ኃላፊ እሱ ነው፣ ማህበራት ይሄ ነው፣ እንደዚህ ነው፣ እንደዚህ ይላል። ከዛ ፕሬዚዳንት ዝም ይላል። በቃ ጀስት ፕሬዚዳንቱ የቆየው እንዳለ ሆኖ ምክትል ፕሬዚዳንት አማኑኤል አሰፋ ይላል። ይህን ያደርግና 2-3 ቦታዎች ላይ ግን ይቀይራል። 2-3 ቦታዎች ላይ ለምሳሌ ጤና ቢሮ ስሙ ዶክተር አማኑኤል ነው፣ ግድ የለም ሃይፖቴሲስ ስለማወራ ጤና ቢሮ እከሌ ነው ይላል። የትምህርት ቢሮ ደግሞ እከሌ ነው ይልና እዚሁ ስልጣን ላይ ያሉት እንዲቀያየሩ ሊያደርግ ይችላል፣ ርክክብ እንዲያደርጉ። ይህን አሁንም ህዝባዊ ሰልፍ ሊጠራ ይችላል። ትምህርት ለማቆምና ሕክምና ለማቆም እየተንደረደሩ ነው። አምቡላንስ አቁመናል። ለምሳሌ አይደር ሪፈራል ሆስፒታል አምቡላንስ እየሰጠ አይደለም፣ መድኃኒት አልቋል ምናምን። አሁን ምን የማድረግ ነው? ይሄ አይዲዮሎጂውን ጊዜ አስተዳደሩ ደጋፊ የለውም፣ ሌሎች የሉም፣ ስምረት የሚባለው የለም፣ አረና የለም፣ የቲአይፒ ትግራይ ኢንዲፔንደንስ ፓርቲ ውድብ ናጽነት ትግራይ የሚባል የለም። እንግዲህ እኮ የሀገር ምን ያህል የኢሊት ልዩነት እንዳለ የምታየው አሁን ትግራይ ልክ እንደ ኢንዱስትሪ ዞን እንደ ስራ ዕድል ፈጠራ ፓርቲ የተመረተበት ዓመት ቢኖር የባለፈው ዓመትና ዘንድሮ ነው። ገና ሌላም ፓርቲ እየተመሰረተ እንደሆነ አንድ ወዳጄ ነግሮኛል። 3 ፓርቲ ምስረታ ላይ ነው እየተወያዩ ነው ብሎ። ታዲያ ልይቁ እንደዚህ ተከፋፈለ። ለምንድን ነው ኖ ማትሉት? በጋራ ማትደራጁ? እሱ ደግሞ ተቻለው የየራሱ ሹም ተንቤን ወዘተረፈ የሚባሉ አሉ። ወለዶ ሰባ እንድርታ ያንን ያደርጋል። ቀጣይ በዚህ ሳምንት እሱን ይጠራል። ጸጥታ ላይ አሳይን ያደርጋል። ከሌና አሳይን አደረግን ዋና ዋናች ባሉበት ከዛን ምክትል እንደዚህ አሳይን አደረግ። ያንን ልክ የፕሬዝዳንቱ የደብረ ጽዮንን እንደ ፕሬዝዳንት የነበረው ምኑን ያስቀጥላል? ካውንስሉን ያስቀጥላል። 9 አባላት ያሉትን ከህዋት 3 ከቲዲኤፍ 3 ከጊዜያዊ አስተዳደር 3 የነበረው ምን ያደርጋል? ታደሰን ያንሳፍፈዋል። በታደሰ ቦታ ሌላ ያስገባል። ይህን ያደርግና ሻዶ ይሆናል። ለምን ምን የሚል ይዞ ለመምጣት እዛች የአክሱሟ ላይ የማዕከላዊ ኮሚቴው ላይ ከብልጽግና ከፌዴራል መንግስት ጋር ድርድር አለን የሚለውን ያችን ይዞ ለመምጣት ይህን እያደረገ ያጭበረበረ ይቀጥላል። ሻዕቢያ ትእዛዝ የሰጠው ቀን ቶፕ ላረግን ማህተም መንጠቅ ምንጣል የሚሉትን ይጀምራል። በዚህ ሂደት ጀነራል ታደሰ ወረደ ምንድን ነው የሚጠበቅበት? እንግዲህ ካቢኔውን ማደራጀት ይጠበቅበት ነበር። ከሌሎች ከተፎካካሪ ፓርቲዎች ከስምረትን ጨምሮ ካረና ጨምሮ ከዛም ባለፈ ደግሞ ካውንስል በአቶ ጌታቸው ረዳ ጊዜ ተመስርቶ የነበረውን ካውንስል ራሱን ማለት ላይሆን ይችላል፣ ግን ከማህበራት ከሙያ ማህበራት ከልሂቃን ከፖለቲካ ፓርቲዎች ከሀገር ሽማግሌዎች ከንግዱ ማህበረሰብ ወዘተረፈ አድርጎ የምክር ቤቱን ሮል ሙሉ ለሙሉ ባይተካም ያ ሌጋል ስለሆነ በአማካሪ ደረጃ ያን ካውንስል ማቋቋም ነበረበት። እሱን እያደረገ አይደለም። ስለዚህ ሽማግሌዎች እየተላኩ ነው። ዞሮ ለእናንተ ማለት የምፈልገው ህዋቴን ሁሉ የሚያደርገው ኮንሴንት ማኑፋክቸር እያደረገ ነው። ለዲፕሎማቲክ ማህበረሰቡም እዛው ለትግራይ ለሆነ ለአንድ ሰው ህዋትን ለሚጠራ ኦኬ እንዲሆነ እንዴ አዲዳሮ እንዲሆነ እንትጮ እንዲሆነ መቀሌ ዩኒቨርሲቲ ሽራሮ ከተማ ሽሬ እንዳስላሴ በተፈናቃይ ካምፖች የሚገኙት እንደዚህ አሉ። አማካሪ ካውንስሉ እንዲህ አለ። የመቀሌ ከተማ ሁሉም ነዋሪዎች፣ በሱዳን የሚገኙ የትግራይ ተወላጆች፣ አሜሪካ ላይ የሚገኙ ከዛ ደግሞ ተፎካካሪ ፓርቲዎች የነበሩት ከነዛም ውስጥ አዎ። ስለዚህ እኔ ጤነኛ አይደለሁም እንዴ? ምንድን ነው እውነትም አይ ችግር አለብኝ ማለት ነው። አረ በለፈለፉ ይጠፉ ምን ይሰራል? ማይኖት ሲያብረን እናያለን። እኔ ብቻዬን ተነጥዬ ምን ላመጣ? ኮሌክቲቭ ዊልፉል ኢግኖራንስ እሱ ሄድና ወደ ፕሉራሊስቲክ ኢግኖራንስ እንዲሁም መተባበር በሬ ካራጁ የሚያኮላሽህን የመውደድ
ትክክል አይደለም ብለህ ኖ ሲል ሌሎች ሊያስቡት ይችላሉ። ምን አስጠየቀኝ? አረ ጎመን በጤና እያልክ ትቀጥላለህ። ይህንን ኮንሴንት ማኑፋክቸሪንግ የህዋት ፕሮፓጋንዲስቶች የሚጠቀሙበት ምንም በሌለው በልቻሉ ጠግብ ያለው እንድትል የሚያደርጉበት አካሄድ ነው። የሶማሊያ ጉዳይ ሞሮለስ ሶማሊያ ላይ ማዕቀብ ለማስጣል የሃውስ ኦፍ ሪፕሬዘንታቲቭ ኤችአር ኮንግረሱ ላይ ቢል ቀርቧል። ኤችአር 8334 አፕሪል 16 ከ10 ቀን በፊት ታክስ ፔየር ፕሮቴክሽን ኤንድ ሶማሊያ አካውንታቢሊቲ የሚል የግብር ከፋዩን ደህንነት መጠበቅና የሶማሊያን ተጠያቂነት ማረጋገጥ which means ግብር የሚከፍል የአሜሪካዊ እያንዳንዱ ገንዘቡ በከንቱ መሄድ የለበትም የሚል ይሄ ከሀሰን ሼክ መሐመድ ጋር በደንብ አያይዙት። ያን ብቻም አይደለም እንግዲህ ሌሎች ተፎካካሪ ፓርቲዎችም ከሜይ 15 በኋላ ሀሰን ሼክ መሐመድ የሚባል መንግስት የለም አናውቅም እያሉ ነው። ኖ ገቨርንመንት ኢን ሶማሊያ ፎርመር ካስቴዲያል ኮፕስ የቀድሞው የማረሚያ ቤቶች አስተዳደር እና የላፍታ ግሪን የሳውዝ ዌስት ሶማሊያ ረዳት የነበረው ጀነራል ማህድ አብድራህማን ልክ ላፍታ ግሪንን ማስወገድ ሲፈለግ እሱን ከስልጣን አውርደው የቁም እስረኛ ነበር ያደረገው ጀነራል ማህድ አብድራህማንን። የተለያዩ ሃይማኖት መሪዎች፣ ተፎካካሪ ፓርቲዎች አሁን ሀሰን ሼክ መሐመድ ላይ ከፍተኛ የሆነ ዘመቻ ፈጥረዋል። የቱርክ ድጋፍ የድረስ ይሄዳል የሚለው እንደተጠበቀ ሆኖ ሀሰን ሼክ መሐመድ ደግሞ ለዲፕሎማቲክ ኮሚኒቲው ለ1 ዓመት ተራዝሟል በሚለው ላይ የቀጠለበት ሁኔታ አለ። ግብጽ በተለይ ፕሬዚዳንት አልሲሲ በመካከለኛው ምስራቅ ላይ አዲስ የካርታ ለውጥ ለማምጣት ጥረት የተደረገ ነው። ያው እንግዲህ ሶማሌላንድም እዚህ አለ፣ የሌሎች መሰሳቦችም ጉዳዮች ስላሉ ሲሲ ዋንስ ኦፍ ደለብሬት አቴምፕትስ ቱ ሪድሮ ሚድል ኢስት ማፕ ብሎ ያስቀመጠው አለ። የመካከለኛው ምስራቅ የኢራንና አሜሪካ ድርድር ትናንት ለዋይት ሃውስ ኮረስፖንደንት እንግዲህ ዋይት ሃውስ ላይ ከነጩ ቤተ መንግስት የሁሉም ሚዲያዎች ያው ዓለም አቀፍ ሚዲያዎች ዋይት ሃውስ ላይ ይጠይቃሉ፣ መረጃ ይዘግባሉ። እነዚህ የዋይት ሃውስ ኮረስፖንደንት ላይ የራት ግብዣ ሂልተን ውስጥ ተዘጋጅቶ ነበር። አንድ ሰው እንግዲህ የሴኪሪቲ ምንድነው የደህንነት ጥበቃዎችን ጥሶ ገብቶ ተኩስ ከፍቶ ምንም የተጎዳ የለም። አሁን አጀንዳውን ከኢራን ከመካከለኛው ምስራቅ ከእስራኤል አውጥቶ ቢያንስ ለተወሰነ እንግዲህ ኮንስፓይረሲ ነው እያልኳቸው አይደል፣ ግን ለተወሰነ ጊዜ ቢያንስ አጀንዳውን ወደ ዋይት ሃውስ ወደ አሜሪካ መልሶታል። በዛ ሂደት ኢራን ምን እያደረገ ነው፣ እስራኤል ኢራን ላይ ምን ሊሆን ይችላል የሚለውን ተጨማሪ መረጃዎችን በተለይ ከዚህ ከሶማሊያ ዩኤስ ቢል ኤችአር 8334 ጋራ ሌሎችንም ወቅታዊ መረጃዎችን ጨምሬ በጋት ዕለታዊ ምሽት ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። በድጋሚ ላሳስባችሁ ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ